ኢሳያስ ጉድ ሆኖ አየር ኃይሉ ደገመው። የሽራሮ ውጊያ እውነታ በይፋ ተጋለጠ። አሜሪካን ያንቀጠቀጠው የኢራን ዛቻ። ሰበር ዜና። አየር ኃይላችን ደገመው። የኢትዮጵያ ሉዓላዊነት ለመንካት የደፈረው የሻዕቢያ ሜካናይዝድ ኃይል በዘመናዊ ድሮኖች ዶግ አመድ ሆኗል። እግረ አውጪኝ ብሎ ወደ ሀገሩ የሸሸው የጠላት ኃይል ታሪክና የሰሜኑ ወቅታዊ የጦር ሜዳ ውሎ በቀዳሚነት በዝርዝር እናስደምጣችኋለን። በሌላ በኩል በሽራሮ አካባቢ ተካሂዷል የተባለው ከፍተኛ ውጊያና የተማረኩ የጦር መሳሪያዎች ወሬ ሙሉ በሙሉ ውሸት መሆኑ ተረጋግጧል። ከትናንት ጀምሮ በማህበራዊ ሚዲያ ላይ በስፋት እየተሰራጩ የሚገኙትና ህዝቡን ግራ እያጋቡ ያሉት እነዚህ አስደንጋጭ ምስሎች ከየት እንደተወሰዱና እውነታው ምን እንደሆነ ሙሉ መረጃውን ይዘን ቀርበናል። ከውጭ ዜና። የመካከለኛው ምስራቅ ውጥረት ወደ አደገኛ ምዕራፍ ተሸጋገረ። ኢራን አሜሪካውያንን በቀጥታ ኢላማ ለማድረግ የሚያስችል ወሰኑ እስከ 15000 ኪሎ ሜትር የሚደርስ አዲስ ሚሳኤል እያበጀች መሆኑን በይፋ አስታወቀች። ይህ ሰበር መግለጫ ዓለም አቀፍ መገናኛ ብዙሃንን ያናወጠ ሲሆን የባለሙያዎች ትንተና ደግሞ ፍጹም የተለየ እውነታን ይፋ አድርጓል። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ጀምሩ። ያን ወደ ዝርዝር ዜናዎቹ አለፍን። ሰበር ዜና። ድንበር ጥሶ የገባው የሻዕቢያ ጦር በድሮን ተመታ። የኢትዮጵያ አየር ኃይል የሰሜኑን ጠላት ዶግ አመድ አደረገው። የኢትዮጵያ አየር ኃይል በድጋሚ በሰሜን ዳርቻዎች ላይ ታሪካዊና አውዳሚ ድል አስመዝግቧል። የኢትዮጵያን ሉዓላዊነትና ሰላም ለመድፈር ሲንቀሳቀሱ የነበሩ የውጭ ጠላቶች ላይ ኢላማውን ያነጣጠረው የሀገራችን መከላከያ ሰራዊት በተለይም አየር ኃይሉ የፕሬዝዳንት ኢሳያስ አፈወርቂን ጦር በዘመናዊ ድሮኖች ሙሉ በሙሉ በመደምሰስ ከሀገር ውስጥ እስከ ውጭ ያሉ የጸረ ሰላም ኃይሎችን እቅድ አክሽፏል። ይህ ጥቃት የተፈጸመው የኤርትራ ጦር ከህወሓት ኃይሎች ጋር በመሰለፍ የኢትዮጵያን ድንበር ጥሶ ለመግባትና ከተለያዩ አቅጣጫዎች ጋር ለመጣመር ወደ ራማ ግንባር አቅጣጫ በሚጓዝበት ወቅት መሆኑ ተገልጿል። የኢትዮጵያ አየር ኃይል በሰማይ ላይ ባሳየው ብርቱ ክንድና ፈጣን ምላሽ የሻዕቢያን ሜካናይዝድ ኃይል በቅጽበት በማውደም አብዛኛውን ክፍል በድሮን ያጸዳው ሲሆን የተረፈው የጠላት ኃይልም በከፍተኛ ሽብር ተፈጥሮበት እግሬ አውጪኝ ብሎ ወደ ድንበሩ በሽንፈት መመለሱ ታውቋል። ከሰሞኑ በሸረሪና አካባቢ ትንኮሳ ፈጽሞ የነበረው የህወሓት ኃይል በቁጥጥር ስር ለማዋል በተደረገው ርብርብ አየር ኃይሉ ያሳየው ቆራጥነት የሚደነቅ መሆኑ ተዘግቧል። አሁን ደግሞ ከህወሓት ጋር ህብረት ፈጥሮ ሁለተኛው ክፍፍል ለመፍጠር የሞከረው የኢሳያስ አፈወርቂ ክፍለ ጦር በዚሁ የድሮን ጥቃት ሰለባ በመሆን የከፈለው ዋጋ መሬት ላይ ያለውን የኃይል ሚዛን ሙሉ በሙሉ የቀየረው መሆኑ ተረጋግጧል። በአንጻሩ የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችና ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑ ተረጋግጧል። ይህ ያልተጠበቀ ወታደራዊ እንቅስቃሴና ጥምረት ተከትሎ የኢትዮጵያ መንግስት ራስን የመከላከል መብቱን ተጠቅሞ ኤርትራን ህጋዊ ኢላማ ሊያደርግ እንደሚችል በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ መረጃውን አያይዘው በጥብቅ አስጠንቅቋል። በሌላ በኩል በራያ ግንባር ውጥረት ማየሉ የተገለጸ ሲሆን ከሰሞኑ ከባድ መሳሪያዎችና ታጣቂዎችን ወደ አደገኛ መስመሩ ሲያስጠጋ የነበረው የህወሓት አርሚ 33 እና 44 ከአዲ ጉደም እስከ ደቡብ ወጀራት፣ ኮንካ፣ ቶንሳና ንፋሮ መጋለ መስመር ድረስ ከፍተኛ እንቅስቃሴዎችን ማድረጉ ታውቋል። እነዚህ የታጠቁ ኃይሎች ከአዲ ቀይ በኩል ወደ ገራርሳና ቶንሳ በማምራት በትግራይ ሰላም ሰራዊት ላይ የከባድ መሳሪያ ተኩስ ከፍተዋል ተብሏል። ራሱን የትግራይ ሰላም ሰራዊት በሚል ያደራጁ አካል መቀሌን ለመቆጣጠር ዝግጁ መሆኑን ከሳምንት በፊት ማስታወቁ ይታወሳል። በዚህ የተባባሰ የጦር ስጋት ሳቢያ በአካባቢው የሚገኙ ነዋሪዎች ከወዲሁ ንብረቶቻቸውን ይዘው ወደ ቆቦ ከተማ በመሰደድ ላይ እንደሚገኙ የዓይን እማኞች ገልጸዋል። በራያ አላማጣና ተያያዥ አካባቢዎችም የህወሓት ታጣቂዎች በብዛት መግባታቸው የሰሜኑን ቀጠና አሁንም ከፍተኛ የጦር አውድማ እያደረገው ይገኛል። እርሶም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮመንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የኢትዮ ሊድ አነጋጋሪ መረጃ። በሽራሮ ውጊያ ስም የተነገረው ውሸት ተጋለጠ። በሰሜን ኢትዮጵያ በሽራሮ አካባቢ በትግራይና በፌዴራል መንግስት መካከል ተካሂዷል ከተባለው የውጊያ ወሬ ጋር ተያይዞ ምርኮኞችና የተማረኩ የጦር መሳሪያዎች ናቸው በሚል በመንግስት ደጋፊዎችና ህወሓትን ተቃውሞ በሚገኙ የተለያዩ የማህበራዊ ሚዲያ ገጾች ከትናንት ጀምሮ ይሰራጩ የሚገኙት ምስሎች ሙሉ በሙሉ የቆዩና ከአውዳቸው ውጭ የተለጠፉ መሆናቸውን የኢትዮ ሊድ የመረጃ ማጣራት ስራ በይፋ አረጋግጧል። በተለይ በወቅቱ በጦርነቱ የተጎዱ አካባቢዎችን ስሜት የሚነኩና የተሳሳቱ ትረካዎችን ለመፍጠር የሚደረጉ እንቅስቃሴዎች የህብረተሰቡን ስጋት የሚያባብሱ በመሆናቸው ከፍተኛ ጥንቃቄን የሚሹ ናቸው። በማህበራዊ ሚዲያ ገጾች ላይ እንደ ማሳያ ይሰራጭ የሚገኘው የመጀመሪያው ምስል በርካታ ሰዎች መሬት ላይ ተቀምጠው የሚታዩበት ሲሆን ይህ ፎቶግራፍ በእውነቱ እንደ አውሮፓውያን አቆጣጠር በ2021 በኢትዮጵያ በነበረው የሰሜኑ ጦርነት ወቅት የተነሳ ነው። የኤኤፍፒ ፋክት ቼክ ያከናወነው የመረጃ ማገለጥ እንደሚያመለክተው ይህ ምስል እንደ አውሮፓውያን አቆጣጠር በነሐሴና መስከረም 2021 በትግራይ ኃይሎች የተያዙ ወታደሮችን የሚያሳይና በወቅቱ በትግራይ ክልል ሚዲያዎችና የመንግስት ስርጭቶች ላይ የቀረበ ነው።
ከነዚህ በተጨማሪ ይህ ምስል ከአሁኑ የሽራሮ ክስተት ጋር ምንም ያገናኘው ነገር የሌለው መሆኑ ብቻ ሳይሆን ቀደም ሲል በአማራ ክልል ከተከሰቱ የተለያዩ ግጭቶች ጋር ተያይዞ ከአውዱ ውጪ በተደጋጋሚ ሲሰራጭ የቆየ ሐሰተኛ መረጃ ነው። በሁለተኛ ደረጃ በስፋት እየተጋራ የሚገኘው በክምችት የተደረደሩ የጦር መሳሪያዎች፣ አርፒጂዎች እና የጥይት ሳጥኖች የሚታዩበት ሁለተኛው ምስል ደግሞ ከኢትዮጵያ ግዛት ውጭ የተነሱና ከሀገራችን ወቅታዊ ሁኔታ ጋር ጭራሽ ግንኙነት የሌላቸው የውጭ ሀገር ምስሎች መሆናቸው ተረጋግጧል። ይህ ምስል እንደ አውሮፓውያን አቆጣጠር ኦገስት 6 ቀን 2020 በሰሜን ሞዛምቢክ ካቦ ዴልጋዶ ግዛት ሞሲምቦዋ ከተማ አቅራቢያ ከሞዛምቢክ መንግስት ጦር ጋር ከተካሄደ ከባድ ውጊያ በኋላ በኢስላሚክ ስቴት አማጽያን የተማረኩ መሳሪያዎችን የሚያሳይ ነው። ምስሉ በወቅቱ በታዋቂው የጸጥታ መረጃ በሳይት ኢንተለጀንስ ግሩፕ አማካኝነት በበይነ መረብ ላይ የተሰራጨ የቆየ መረጃ መሆኑ በግልጽ ታውቋል። በመሆኑም በማህበራዊ ሚዲያዎች ላይ በአሁኑ ሰዓት በስፋት እየተሰራጩ የሚገኙት ሁለቱ ምስሎች የቆዩ ከተለያየ ቦታና አውድ የተወሰዱ ውሸታዊ መረጃዎች መሆናቸው ተረጋግጧል። በተለይም የተለያዩ የፖለቲካ ቡድኖች ደጋፊዎች ያልተረጋገጡ ሐሰተኛና ከአውድ ውጪ የሚለቀቁ መረጃዎችን እንዲሁም ምስሎችን ተቀብሎ ከማሰራጨት አሁን ላይ በጥብቅ ሊቆጠቡ እንደሚገባ ኢትዮሊድ አሳስቧል። ህብረተሰቡም ከቀን ወደ ቀን የሚለቀቁትን ትክክለኛ ያልሆኑ መረጃዎች በማጣራት በሐሰተኛ ወሬዎች ላይ የመወያየትና የማስፋፋት አዝማሚያውን እንዲያቆም ጥሪ አቅርቧል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጪ ዜና አለፍን። አሜሪካን በቀጥታ ልንመታ ነው። ኢራን የ15000 ኪሎ ሜትር አውዳሚ ሚሳኤል እያዘጋጀች መሆኑን በይፋ አወጀች። የመካከለኛው ምስራቅ ውጥረት ወደማይመለስበት ከፍታ ሊወስድ የሚችል ይፋዊ መግለጫ ከቴህራን ተሰማ። የኢራን ባለስልጣናት አሜሪካን በቀጥታ ኢላማ ለማድረግ የሚያስችል አስደንጋጭ ወታደራዊ ዝግጅት ውስጥ መግባታቸውን አሳውቋል። የአህቫዝ ከተማ የጁማ ሶላት መሪ አብዱል ነቢ ሙሳቪ ባርድ በሰጡት አነጋጋሪ ቃል ሀገራቸው የሚሳኤሎቿን ርቀት እስከ 15000 ኪሎ ሜትር ለማሳደግ እየሰራች መሆኑን ገልጸዋል። ይህ እርምጃ አሜሪካውያን የጦርነትን ከባድ ኪሳራና ውድመት እንዲቀምሱ ለማድረግ የታለመ ኃይለኛ መልእክት መሆኑንም እንዲሁ አጽንኦት ሰጥተው ተናግረዋል። ይህ በእንዲህ እንዳለ ከኢራን ኢንተርናሽናል የወጡ መረጃዎች እንደሚያሳዩት ቴህራን ከዚህ ቀደም የነበረቻቸውን የ2000 ኪሎ ሜትር የጦር መሳሪያ ገደም ሙሉ በሙሉ ሰብሮ በመውጣት አህጉር አቋራጭ ባሊስቲክ ሚሳኤሎችን ለማምረት ከፍተኛ እርምጃዎች እየወሰደች ይገኛል። ይሁን እንጂ ዓለም አቀፍ የወታደራዊና የደህንነት ባለሙያዎች ይህንን የኢራን ኃላፊ ንግግር የፖለቲካ ጡንቻ ማሳያና ማስፈራሪያ ብቻ አድርገው ያዩታል። አገሪቱ በአሁኑ ሰዓት ከአሜሪካ መሬት ጋር ሊያገናኛት የሚችል የ15000 ኪሎ ሜትር ሚሳኤል ቴክኖሎጂ እንደሌላትና አቅሟ በመካከለኛው ምስራቅና በአውሮፓ ከፊል ክፍሎች ብቻ የተወሰነ መሆኑን አበክረው ያስረዳሉ። ምንም እንኳን ኢራን ለሳተላይት ማስወንጨፊያ የምትጠቀምባቸው ቴክኖሎጂዎች ለቀጣይ የረጅም ርቀት ሚሳኤል እቅዷ መሰረት ሊሆኑ ቢችሉም በአሁኑ ወቅት ግን ዋሽንግተንን በቀጥታ የመምታት አቅሙ ሆነ ዝግጅቱ የላትም። ሆኖም የዚህ ርዕደ መሬት መሰል ዛቻ መባባስ የአሜሪካና የኢራንን የጂኦፖለቲካ ጸብ ወደፊት ምን ሊያስመስለው እንደሚችል አሳሳቢ ጥያቄዎችን ፈጥሯል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።